ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ የትናንት ምሽቱ የቼልሲ ጨዋታን እንዴት አገኛችሁት? ስለ ጨዋታው ብዙ ነገሮችን አንልም፣ ነገር ግን ቼልሲን የሚመለከቱ ከተለያዩ የመገናኛ ብዙሃን ያገኟቸውን መረጃ ማቀርብ ይሆናል። ስለ ጨዋታው ለመናገር ግን ያው ቼልሲ ምንም ቢደክም ለቶተናም የማያንስ መሆኑን አሳይተዋል። ቶተናም እስከ መጨረሻ ጨዋታ ድረስ የመጠበቅ ግዴታ አለበት። እንግዲህ ይወርዳል ወይስ ይቆያል የሚለውን በፕሪሚየር ሊጉ ታዲያ ይህ ሁኔታ ትልቅ እድልን የሚያመጣ ይሆናል ተብሎ የሚጠበቅ ነው የሚሆነው። ቼልሲ እንግዲህ ትናንት በርንማውዝ ማሸነፉን ተከትሎ የአውሮፓ ቻምፒዮንስ ሊግ እድሉን ሙሉ በሙሉ ጨርሷል። አሁን የአውሮፓ ቻምፒዮንስ ሊግ ተሳትፎን የማሳካት እድል የለው። እንግዲህ ቼልሲ ሰባተኛ ሆኖ ነው የማጠናቀቅ እድል ሊኖረው የሚችለው። ሰባተኛ ሆኖ ማጠናቀቅ ደግሞ ሊቨርፑል በተለይ የመጨረሻውን ጨዋታ ሊቨርፑል ካሸነፈ፣ አስቶን ቪላ በማንቸስተር ሲቲ የሚሸነፍ ከሆነ፣ ሊቨርፑል ከአስቶን ቪላ ከፍ ብሎ የሚጨርስ ከሆነ፣ አስቶን ቪላ አምስተኛ ሆኖ የሚያጠናቅቅ ከሆነ የአውሮፓ ቻምፒዮንስ ሊግ ስድስተኛ የሚጫወተው ቡድን ማለትም በርንማውዝ መሳተፍ እድልን የሚያገኝ ይሆናል። ይህ ታዲያ ምን እድልን ይሰጣል ካላችሁኝ ወደ አድማጮቻችን፣ በተለይ በሊቨርፑልና በቪላ መካከል 52ና 48 የጎል ልዩነት መኖሩን መርሳት የለባችሁም። ሊቨርፑል ከብሬንፎርድ ጋር መጫወቱ የሚታወቅ ነው። በአጠቃላይ ቼልሲ ምን እድልን ያመጣል ማለት ነው? በርንማውዝ የአውሮፓ ቻምፒዮንስ ሊግ የሚሳተፍ ከሆነ በቀጥታ ዩሮፓ ሊግ ፖዚሽኑን የሚያገኝ ይሆናል። በአውሮፓ መድረክ ላይ መቆየት ለቼልሲ በሁለት አይነት መንገድ መታየት የሚጠበቅበት ይመስለኛል። አንደኛ ትልቁ ሁኔታ ቼልሲ የውድድር ዓመቱ መጨረሻውን ጨዋታ ማለት ነው ከሰንደርላንድ ጋር በስታዲየም ኦፍ ላይት የሚያደርግ ይሆናል። ሰንደርላንድ 50 በሚገኘው ቼልሲ 52 ነጥብ ላይ ነው የሚገኘው። ደረጃ ሰንጠረዡ ላይ 8ኛና 10ኛ ላይ የሚገኙ ናቸው። እንግዲህ ጠንካራ ፉክክርን የሚያደርጉበት ጨዋታ ይሆናል ተብሎ ይታሰባል። ነገር ግን ለቼልሲ አስቸጋሪ የሚያደርገው እንግዲህ 13ኛ ያለው ፉላም 49 ነጥቦችን አለው። ኤቨርተን 49፣ ኒውካስትል 49፣ ሰንደርላንድ 50 እንዲሁም ብሬንፎርድ 52 ነው የሚገኘው። ሰንደርላንድ ማሸነፍ የሚችል ከሆነ የአውሮፓ ተሳትፎን ለማረጋገጥ ነው። ስለዚህ ወሳኝ ጨዋታዎች ከፊት ይኖራሉ። ብራይተን ከቼልሲ በፊት ያለው ቡድን ነው። ነገር ግን ብራይተን ማንቸስተር ዩናይትድን የሚገጥም ይሆናል። ስለዚህ ውስብስብ የመጨረሻው የውድድር ቀናቶችን የሚታይ ይሆናል። አጠቃላይ ከ13ኛ እስከ ብራይተን እስካለበት ድረስ የተለያየ አይነት የደረጃ ሰንጠረዦችን ልናይ የምንችልበት እድል ይኖራል ተብሎ ይጠበቃል። ነገር ግን ቼልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን ማጣቱ በተለይ በገንዘቡ ረገድ የሚጎዳ ይሆናል። ደግሞ በኤሮፓ ሊግና በኮንፈረንስ ሊግ ከመሳተፍ ደግሞ ሌላ ትልቅ ዋጋን የሚያስከፍል ነው የሚሆነው። ምክንያቱም በአውሮፓ ሕግ መሰረት ተጫዋቾችን ለማስመዝገብ ሊቸገር ይችላል። ነገር ግን እንግዲህ ከኮንፈረንስ ሊግ ደግሞ ዩሮፓ ሊግ መሳተፍ የተሻለ ነው የሚሆነው። ዩሮፓ ሊግ ውጤታማ መሆን ምንም እንኳን የዩሮፓ ሊግ ጥራት ያለፉትን ዓመታቶች የድሮ ዩሮፓ ሊግ አይደለም። ከቻምፒዮንስ ሊግ ቡድኖች ወርደው ዩሮፓ ሊግ የሚሳተፉ አይደለም። ስለዚህ ይህ ትልቅ ልዩነትን የሚያመጣ ነው የሚሆነው። በፊት ዩሮፓ ሊግ ከአውሮፓ ቻምፒዮንስ ሊግ የሚወርዱ ቡድኖች ስለሚቀላቀሉበት በሩብ ፍጻሜው፣ በግማሽ ፍጻሜው እንዲሁም በፍጻሜው ጠንካራ ቡድኖች እናይ ነበር። ቪላ ዘንድሮ ለምሳሌ በጣም በቀላሉ ነው ፍጻሜ የደረሰው። የፕሪሚየር ሊጉ ቡድኖች በልዩነት በጣም የተሻለ ፐርፎርማንስ እያሳዩበት ይገኛሉ። ፓላስ ደርሷል። ስለዚህ ቼልሲ የሚያተኩረው በኔ እይታ ዩሮፓ ሊግ በተለይ መሳተፍ የሚችል ከሆነ ጥሩ ስኬት ነው ብዬ አስባለሁ። ነገር ግን ለቼልሲ ደጋፊዎች፣ የቼልሲን ኃላፊዎች፣ የቼልሲን በአጠቃላይ ያሉትን ደጋፊዎች ሁሉ የሚያስደስት አይደለም። ነገር ግን የዣቪ አሎንሶ ቅጥር ለቼልሲ ደጋፊዎች የሚያስደስት ነው የሚሆነው። በተለይ በስታዲየም ኦፍ ላይት ምን ነገር ነው ያሳያሉ የሚጠበቅ ነው የሚሆነው። ጠራጠር ያሉ የቼልሲ መረጃዎችን ላድርሳችሁ ውድ አድማጮቻችን። እንግዲህ ቼልሲን በሚመለከት እንግዲህ አንደኛው የሚሆነው የፊሊፔ ሉዊዝን የሚመለከት ነው። ፊሊፔ ሉዊዝ ስትራስቡርግ አሰልጣኝ የመሆን እድል ይኖረዋል የሚል ነው። ስትራስቡርግ ፊሊፔ ሉዊዝ የሚተካ ከሆነ ዣቪ አሎንሶ ከተሰናበተ ደግሞ ፊሊፔ ሉዊዝ የሚተካው ይሆናል። አሁን ይህንን ስል በቼልሲ ልምድ መሰረት ማለት ነው እንጂ ዣቪ አሎንሶ እንዲሰናበት ከመፈለግ አንጻር አይደለም ውድ አድማጮቻችን። ሌላኛው የሚሆነው የኮልዊል ነው። ኮልዊል ምንም አይነት የኮንትራት ጥያቄ እንዳልቀረበለት መረጃዎቹ እያሳዩ ነው የሚገኙት። ነገር ግን ቼልሲዎች በፍጥነት ወደ ድርድር መግባት ይፈልጋሉ። የካይሴዶና የጄምስን ኮንትራት ካደሱ በኋላ አንዱ የሚጠበቀው የኮልዊል እና የኤንዞ ፈርናንዴዝ ነው። በተለይ ኮልዊል ከቼልሲ የኮባሃም ታዳጊ ቡድን የወጣ መሆኑን ተከትሎ በቼልሲ ቤት የመቆየት እድሉ ሰፊ እንደሆነ የሚጠበቅ ነው የሚሆነው። በተለይ ግን በማንቸስተር ሲቲ ቤት ሴማዮን እና ማርክ ጉዊን ላይ የሰው የቼልሲ ባለቤቶች በተለይ በማርክ ጉዊ ላይ በኔ እይታ ኤንዞ ማሬስካ ስብስቡን ማርክ ጉዊን በክረምት የዝውውር መስኮት አስፈርመውላቸው ቢሆን ኖሮ ይህ ስብስብ ኮልዊል ሲመጣ እንዴት ቡድኑ እንዳሻሻለው እያየን እንደዚህ አይነት ተጫዋቾችን መቀላቀል እንደነበረበት በኔ እይታ የሚታየኝ ነው። ያንን አለማድረጋቸው ቼልሲን በጣም ብዙ ዋጋ አስከፍሎታል ብዬ አስባለሁ። ከዚህ በኋላም እንደዚህ አይነት ስህተቶችን መስራት የለባቸውም። ቡድኑ የውድድር ዓመቶችን ሲጀምር በሙሉ ስብስብ በጥንካሬ መጀመር ይጠበቅበታል። የቼልሲ የውድድር ዓመቱ ምርጥ ተጫዋች እየመረጡ ነበር። እንግዲህ ያለፉት 2 ዓመታት ፖል ፓልመር፣ አምና ደግሞ ካይሴዶ ነበር። ዘንድሮ በአስደናቂ ፐርፎርማንስ ጃኦ ፔድሮ አንስቶታል። እንግዲህ ለጃኦ ፔድሮ በጣም ወሳኝ ነው። በተለይ በጣም ጥሩ ብቃቱን አሳይቷል በዘንድሮ የውድድር ዓመት። ነገር ግን በተለይ በጣም ያሳዘነኝ ለብራዚል ብሔራዊ ቡድን ጥሪ አለመቅረቡ። ነገር ግን ጃኦ ፔድሮን በሚቀጥለው የውድድር ዓመት የተሻለ ጥሩ ፐርፎርማንሱን ያሳየን ይመስለኛል። ጥሩ ብቃትም ያለው አጥቂ ነው። ነገር ግን መሻሻል የሚጠበቅባቸው ነገሮች እንዳሉ ግን በግልጽ ይታያሉ። አድማጮቻችን አሁንም ቢሆን በኔ እይታ ጃኦ ፔድሮ በሙሉ የውድድር ዓመቱ በወጥነት ሁኔታዎች ላይ ሌላኛው ኮል ፓልመር እንዲሁም ደግሞ ሌሎችን
ተጫዋቾች ብቃታቸውን ማሻሻል ይጠበቅባቸዋል። ሌላኛው ወጡ ያየሁት ኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝ የሚሆኑ ከሆነ ኩኩሬላ እና እንዲሁም ኮል ፓልመር ላይ ፍላጎት ይኖራቸዋል የሚል ነው። ነገር ግን ቸልሲ አንዱ በተጫዋቾች ዝውውር ላይ ለሚያደርጉት እንቅስቃሴና ተጫዋቾቹን ለማሳመን ስለፈለጉ ነው ጃቪ አሎንሶን የቀጠሩት። ያንን ያደረጉበት ምክንያት አንዱ እንግዲህ ኤንዞ ፈርናንዴዝን ለማሳመን። ኤንዞ ፈርናንዴዝ ትናንት ጎል ማስቆጠሩን ተከትሎ በቡድኑ ውስጥ 20 ጎልና አሲስት ላይ ደርሷል። ኤንዞ በጣም ጥሩ ውድድር ዓመትን አሳልፏል። በኔ እይታ በቡድኑ ውስጥ በእያንዳንዱ ሁኔታዎች ይታገል ነበር። ነገር ግን እንደ ቡድን ሁሉም የሚጋሩት ደግሞ አንድ ችግር አለ። ያም የቡድኑ ጥሩ ፐርፎርማንስ አለማውጣታቸው ነው። ስለዚህ በአጠቃላይ ቡድኑ ፐርፎርማንሱን መቀጠል ያስፈልጋል። ነገር ግን በተለይ ከጥሩና ምርጥ ተጫዋቾች ውጤታማነትን ማስቀጠል ያስፈልጋል። አሁንም ቢሆን እንግዲህ ቸልሲ አንዱ እንግዲህ በዝውውር መስኮት ጀራርድ ቦወንን እየፈለገ ይገኛል። የጀራርድ ቦወን ጉዳይ ራሱ ትንሽ አሳሳቢ የሚሆን ይመስለኛል። አንዳንዴ ልምድ ያለው ተጫዋች ያስፈረሙ ሲባል በውድድር ዓመቱ ወይም ደግሞ በቸልሲ ስኳድ ውስጥ ቋሚ 11ን ማስተካከል የሚችል ጀራርድ ቦወን ምንም ጥያቄ የለውም። በፕሪሚየር ሊጉ ልምድ ካላቸው በጣም ምርጥ ከሚባሉ ተጫዋቾች ውስጥ አንዱ ነው። ነገር ግን ያለበትን ሁኔታዎች ደግሞ በሚገባ ማየት የሚያስፈልግ ይመስለኛል። ምን ካላችሁ አድማጮቻችን ጀራርድ ቦወን አሁን በእግር ኳስ ተጫዋችነቱ 29 ዓመቱ ላይ ይገኛል። ወደ እድሜው ማብቂያ ላይ ነው የሚገኘው በእግር ኳስ። ስለዚህ ፒካቸው የሚገኘው 25 26 ላይ የሚገኘው ከዛ ውጭ ደግሞ እድሜው በዛ ደረጃ ላይ መሆን የሚችል እና የሚቀጥሉትን ዓመታቶች ለቸልሲ ምርጡን ጊዜውን የሚያሳልፍ ያ ማለት አሁን በካይሴዶ በኤንዞ እና በእነዚህ አይነት ተጫዋቾች ላይ ያሉ ተጫዋቾችን ቢያስፈርም የሚል እይታ ነው ያለኝ። እኔ ጀራርድ ቦወን እንደ ቤንች በጣም አሪፍ ተጫዋች ነው በኔ እይታ። አሁንም ጀራርድ ቦወን ማንን ያሻሽለዋል ካላችሁኝ ከፔድሮ ኔቶም የተሻለ ፐርፎርም ሊያደርግ ይችላል። ነገር ግን ከፔድሮ ኔቶ ጋር ተቀራራቢ የሆነ ፐርፎርማንስ ኤክሳይት የሚያደርግ ወይም ደግሞ በጣም የሚያስደስት የተለየ ፊርማ አይደለም። የተለየ ፊርማ እንዴት አይነት ፊርማዎችን ብታመጣ ነው ብትሉ የቸልሲ ደጋፊ ሳካ ላይ ሳካፕ ነው እንጂ እንደ ኦሊሲ አይነት ፊርማዎችን ለምሳሌ በቀኝ በግራ መስመር ላይ እንደ ባርኮላ፣ ጁሊያን አልቫሬዝ በጣም የተለየ ፐርፎርማንስ ያላቸው ቡድኑን ከሆነ ከፍታ ከሆነ ቦታ ላይ ከፍ ማድረግ የሚችሉ ለምሳሌ ተከላካይ መስመሩ ላይ ማርኮ ሴንሲን እያየው ነው ቸልሲ ይፈልገዋል የሚል ነገር ግን የቸልሲ ችግር በሴንሲ የሚፈታ አይደለም። በርንማውዝ እና በቸልሲ መካከል በጣም ከፍተኛ የሆነ ልዩነት አለ። ለኡስማን ዲዮሜንዲ አይነት እኔ እይታ በጣም ለቸልሲ የተሰራ ነው የሚመስለኝ። ደርማዎቻችን ይሄንን ተጫዋች የሚመለከት አንድ ለብቻው ፕሮግራም ይሰራሉ። ለቸልሲ የተፈጠረ የሚመስል ተከላካይ ላይ ሆኖ በሶስት ተከላካይ ቢሆን በሁለት ተከላካይ ቢሆን በጣም እንደ አርሰናል ተከላካዮች እንደ ገብርኤልና እንደ ማጋሌስ አሁን በዓለም መድረክ ላይ ምርጥ ተከላካዮች አሉ። ሽፋኖችን መስጠት የሚችል ተጫዋቾችን ማለት ነው። በአማካይ መስመር ላይ አሁንም ልህቀታቸው ከፍ ያለ በፕሪሚየር ሊጉ ቸልሲን ቋሚ 11ን በቀጥታ መጣው ማሻሻል የሚችሉ ያ ማለት ማለት ነው ቸልሲ ኮልዊልን ብናነሳ ጄምስን ብናነሳ እንዲሁም ደግሞ ኩኩሬላ ካይሴዶ በሬይታ ማለት ነው ኮል ፓልመር ወርልድ ክላስ ፕሌየሮች ናቸው። ጃው ፔድሮ መለስ ያሉ ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ እናስገባዋለን። እነዚህን ታዲያ አሁን እዚህ ላይ 2-3 ምርጥ ተጫዋቾች የሚጨምር ቸልሲ 8-9 ተጫዋቾች ካሉ 2-3 ተጫዋቾች ምርጥ ሳይሆኑ በስኳድ ውስጥ ምርጥ ተጫዋቾች ሆነው ቡድኑን መቀጠል የሚያስችል ይሆናል። ቤንችን ማጠናከር ላይ መስራት ነው የሚያስፈልግ። ታዳጊዎች እድል መስጠት የሚያስፈልጋል። ለነ ጄሰን ዴሪ በጣም ጥሩ ፐርፎርማንስን አሳይተዋል። የነ ባርኮም የሚመጣ ይሆናሉ። ደድማቻችን አሜጋም የሚመጣ ይሆናል። ስለዚህ ጥሩ ቡድንን ጥሩ ፐርፎርማንስን በቡድኑ ውስጥ መዋቅሩን መስራት የሚያስፈልግ ይሆናል ብዬ አስባለሁ። አጠቃላይ እንግዲህ ቸልሲ በስታንፎርድ ብሪጅ በይፋ ተሸኝቷል። ሽኝቱ እንደ ሌሎች አመታቶች አይደለም። አምና ለምሳሌ የቸልሲ ደጋፊ ብዙ ነገሮችን ተስፋ አድርገው ነው ተጫዋቾችን የተሰናበቱት። የፕሪሚየር ሊግ ተሳትፎን አረጋግጠው ኮንፈረንስ ሊጉን አሸንፈው ዓለም የክለቦች ዋንጫን አሸንፈው ነበር። ዘንድሮ ትንሽ አስቸጋሪ ነው። ከአቅም ከጥራት በታች ነው የሆኑት። ነገር ግን የብሉኮ እቅድ የብሉኮ ራዕይን መቀየር ላይ ትልቁ ነው። አሁን ትናንት የብሉኮ ኃላፊዎች የሚገርማችሁ ለቸልሲ ደጋፊዎች አይታችሁት ከሆነ 2 ፔጅ የሚሆን አርቲክል ጽፈው በይፋ የውድድር ዓመቱን መሰናበት በሚመለከት አስተያየት ጽፈዋል። እዛ ላይ በኔ እይታ ጠለቅ ባለ በሚቀጥሉት ፕሮግራሞች ይመጣበታለሁ። ኖርማሊ ሙሉን ሳነበው ግን 2 ሀሳቦችን አይቼበታለሁ። አሁንም ቡድን ማሻሻል እንፈልጋለን የሚል ችግሮቻቸውን የማመን ሁኔታ ይታያል። ነገር ግን አሁንም በግልጽ እዛ ላይ እንደሚናገረው ታዳጊዎችን ማምጣታችንን እንቀጥላለን የሚል ሀሳብ አለው። አሁንም እኔ በዛ አልስማማም። ይሄ እኔ ግልጽ አቋም ነው። ቸልሲ በቂ ታዳጊዎች አሉት። ዘንድሮ እንኳን አሁን በዚህ ክረምት ምንም አይነት ታዳጊ በኔ እይታ ቸልሲ ማስፈረም የለበትም። ቫላንቲን ባርኮ፣ ማዱሰር እንዲሁም ደግሞ በአጥቂ መስመር ላይ ማኑኤል ሜጋ 3 እነዚህ ታዳጊዎች አሉት። ጆቫኒ ኩንዳ 4ኛ ተጫዋች በቂ ነው። በቃ ከዚህ በኋላ ማስፈረም ያለበት ቸልሲ ኦርዲናሪ የሆኑ ጥሩ ተጫዋቾችን ከዛ ከስብስብ ውስጥ ሌሎች ተጫዋቾችን ማሰናበት፣ አንድ ግብ ጠባቂ፣ አንድ የማታ ተከላካይ ከሚለቁ ተጫዋቾች ማለት ነው። ከዛ የመስመር ተጫዋችና አማካኝ ያስፈልገዋል ብዬ አስባለሁ። አድማጮቻችን የናንዳን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።